ሰላም መሲ፣ እንዴት ዋልሽ? ደህና ዋልሽ? እግዚአብሔር ይመስገን ደህና ነኝ። ያመኛል፣ በጣም ነው የሚያመኝ። ጭንቅላቴን ያመኛል፣ ኋላ ያቃጥለኛል፣ ማጅራቴን ያቃጥለኛል፣ እስኪ ያቃጥለኛል። ሴትዮዋን ሐኪም ቤት ዘጂ ስላት ሐኪም ቤት ይዛኝ ሄደች እና የሆነ መድኃኒት ብቻ ሰጡኝ። ኪኒን ኪኒን ውስጥ ሳወጣው ጊዜ ሆዴን ያቃጥለኛል። ሆዴን አስሬ ነው የሚሄደው። እንደዚህ ጭንቅላቴ እንደዚህ አስሬ ነው የሚሄደው። ያቃጥለኛል። ችዬ አልቀመጥም። እናታችሁ በእግዚአብሔር ለልጆች ያብቁኝ። ልጆች እናት ነኝ። ለሀገር ያፈር አብቁኝ። በእግዚአብሔር ይዣችኋለሁ። በምታመልኩት አምላክ አልቻልኩም። በቃ መስራት እሷ ስሪ ነው የምትለኝ፣ እኔ አልቻልኩም። እየወደኩ እየተነሳው ነው ሽንት ቤት። እሷ በቃ ስራዬን ብቻ ነው የምታሰራኝ። ካለበለዚያ ቢሮ ይዤሽ ነው እዛ ነው የሚወስድሽ ትለኛለች። ቢሮ ይዤ ሄጄ ምን አደርጋለሁ? በእግዚአብሔር ይዣችኋለሁ። ለሀገር ያብቁኝ። ለሀገሬ መሬት አብቁኝ። ለልጆች አብቁኝ። ለልጆች ስደውል እናታችን መቼ ነው የምትመጪ እያሉኝ፣ እኔ ግን እዚህ መቅረቴ ነው። በእግዚአብሔር ይዣችኋለሁ። ለሀገር ያብቁኝ። መዳብ ቤት ሆናችሁ ታማችሁ እያመማችሁ መሰሩ ከሆነ ስራቸው አልጎደለባቸውም። ስለዚህ አውቃችሁ እያፌዛችሁ ነው የሚመስላችሁ። ይቅርታ ሰላምታን ዘነጋሁት። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉት ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁኝ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ዓለም ዳርቻ ብዝዝት ይበልልኝ። ዛሬ እንግዲህ የመጣሁላችሁ እባካችሁን ሼር አድርጉ። እናንተ መርዳት አትችሉም፣ ባትችሉ እንኳን ሼር አድርጉ፣ ላይክ አድርጉ። አይከፈልበትም። መልካም ነገር ላይክ አይደረግም ብዙ ጊዜ ማለት ነው። በጣም ብዙ ቪዲዮ እሰራለሁ ግን ላይክ የለም። ላይክ አድርጉ እባካችሁ፣ ሼር አድርጉ ማለት ነው። መግቢያ ላይ የተመለከታችኋት ልጅ ታም ያለሁኝ መዳሜ አሳክሚ ስላት አሳፍርሻለሁ፣ ማን ነው ቢሮ ነው የሚወስድሽ፣ አሳፍሪ ስላት ቢሮ ነው የሚወስድሽ አለችኝ። በእርግጥ አሳክማኛለች፣ ግን ፓራስታሞን ማስታገሻ ብቻ ነው ክኒን የሰጡኝ እና ወገቤን አስሬ ነው የምሰራው እያለች ነው ማለት ነው። ብዙ እህቶች ይሉኛል ታመምኩኝ፣ ታመም ያለሁኝ፣ ወላሂ በጣም ብዙ ማዝንበት ማለት ነው። ታመም ያለሁኝ አላሰክም አለችኝ፣ እንደዚህ አለችኝ። በቃ ሆስፒታል አልወስዳረሽ። በራሳቸው ብር እንኳን የማያሳከሙ መዳሞች አሉ፣ በራሳቸው ብር እና እባካችሁ ሸር እያደረጋችሁ ለልጄ አብቁኝ። ሀቢባ ጋር ድረሳችሁ ለልጆቼ ሀገሬ አብቁኝ። ሰርቼ እንግዲህ ለውጣለሁ ብላ ነው ከሀገር የወጣችሁ። ነገር ግን ያው እንደዛ አይነት ነገር ገጥሟታል ማለት ነው። ነገር ግን ሰው ልጅ ታሞ ተመርምሮ በሽታው ምን እንደሆነ ታውቆ የበሽታውን መድኃኒት ካልተሰጠው ህመሙ ከእለት ወደ እለት እየጨመረ ነው የሚሄደው። ገባችሁ አይደለ? እየጨመረ ነው የሚሄደው እና ይሄ ቪዲዮ ለምንድን ነው አላውቅም፣ ቪዲዮ ሪከርድ የማደርግበት ቪዲዮ እኔ ምን እንደሆነ አላውቅም፣ ስልኬ እንዴት እንዳደረገው ወላይ እና ይቅርታ አድርጉልኝ። ታሞ የታመመ ሰው የበሽታውን መድኃኒት ካላገኘ ህመሙ ከእለት ወደ እለት እየባሰበት ነው የሚሄደው እና የአብዛኞቹ የእህቶቼ ችግር ነው። አሁን ይቺ ልጅ አሟታል፣ እንኳን አይደለም ለሚያይ ሰው እውር ይፈርዳል መታመሟን ማለት ነው። እና እየሰራች ነው፣ ወገቧን አስራ ቪዲዮ መቀረጸው ሽንት ቤት ሆና ነው እየሰራች ነው። ነገር ግን መዳሚቷ ምንም አልጎደለባትም። ስራዋ እየተሰራላት ነው በስነ ስርዓት። የምትፈልገው ነገር ቤቷ እየተጸዳ ነው። ምንም የጎደለባት ነገር የለም። ስለዚህ አላመማትም፣ እያፌዘች ነው። በቃ እንደዛ አይነት ነገር ነው የምታስበው። ምክንያቱም ሰው በራሱ ላይ ካልደረሰ ሰውን አያምንም፣ ሰው በራሱ ላይ ካልደረሰ ሰውን አይረዳም ማለት ነው። ስለዚህ እናንተ በሚያማችሁ ሰዓት ምን ማድረግ አለባችሁ? ስራዋን ቆም አድርጋችሁ ቁጭ በሉ፣ ተኙ፣ በቃ ትኝት በሉ። ስትደውል ጸጥ በሏት። ስትደውል አታንሱላት ስልኳን ማለት ነው። ለምን ካላችሁኝ እዛ እናንተ አላችሁበት ትመጣለች። ለምንድን ነው ስልኬን ያላነሳችሁ ብላ ትመጣለች። ስለዚህ እንዳመማችሁ ስሜታችሁን ተየው። በቃ እኔ ያሞኛል መስራት አልችልም ሆስፒታል ውሰጂ በሏት። እንደዛ ካልሆነ ግን በቃ እያፌዛችሁ እየቀለዳችሁ ስለሚመስላት እናንተን ለመርዳት ፈቃደኛ አትሆንም። ሌላው ደግሞ እናንተ ስትታመሙ እናንተን የማሳከም ግዴታ አለባት። ስለዚህ ግዴታ ስላለባት እናንተን ማሳከም አለባት። አዎ አለባት። እና እንደዛ አድርጉ ውዶቼ ማለት ነው። ሲያማችሁ አትስሩ።
ምክንያቱም እናንተ እየሰራችሁ ነው፣ ስራው አልጎደለም። ስለዚህ እሷ ምን አገባት? ምንም ያገባን ነገር የለም። እናንተን የማሳከም ግዴታ አለባት። እናንተን የምትፈልጉትን የጽዳቴ ሞዴስ ምናምን እነዚህ ነገራቶች የሻምቦ መሰል ነገራቶችን የማሟላት ግዴታ አለባት። ግን ብዙ እህቶች ኢንፎርሜሽኑ አይኖራችሁም፣ ወይም ደግሞ ቢሮም ላይ ስትመጡ አይነገራችሁም። ተነግሩኛላችሁ ሉሉ ይሄን ነገር የመግዛት ግዴታ አለብን ወይ የምትሉ በጣም ብዙ እህቶች አላችሁ። ብዙ ምንም የማይነገራችሁ ነው። ምንም ነገር አይባላችሁም። ከኢትዮጵያ ስትመጡ በቃ ሂዱ፣ ብር አለ፣ ብር አፍሳችሁ ትመጣላችሁ ነው የሚሏችሁ ደላሎቻችሁ ማለት ነው። ነገር ግን እዚህ ሲመጡ ሁሉ ነገር አዲስ ነው የሚሆንባችሁ። እዛ እያንዳንዱ ነገር ቢናገራችሁ፣ እያንዳንዱን ነገር ቢያስተምሯችሁ፣ እዚህ መጥታችሁ አትጉላሉም። እዚህ መጥታችሁ በቃ አትደነጋገሩም ነበረ። ግን አብዛኞቹ ሻምፖ ይሄ ኮንዲሽነር ምናምን ነገር በራሳቸው ነው የሚገዙት። አያውቁም፣ መረጃም የላቸው፣ አይናገሩም። አንዳንዶቹ ደግሞ ወይ ያውቁ ይሆናል፣ ነገር ግን ይፈራሉ። በፍርሃት የተነሳ እነሱን ደፍረው መናገር አችሉም። አትፍሩ፣ ተናገሩ፣ ደፋር ሁኑ፣ ጎበዝ ሁኑ። ደፋር፣ ቀልጣፋ፣ ጎበዝ ስትሆኑ ነው የምትከበሩት። ይሉኝታ የሚባለውን ነገር እዛው ሀገራችሁ ተውት፣ እርሱት። እዚህ ሀገር ይሉኝታ የለም። ደሞዝ ለመጠየቅ ፈርታችሁ ነው። ስትታከሙ ለመናገር ፈርታችሁ ነው። የሆነ ነገር ፈልጋችሁ ፈርታችሁ ነው። እሺ ፍርሃት። ደሞዛችሁ እኮ ስንት ወር አልፎበት ጠይቃችሁ ተሸማቃችሁ ትጠይቁና ከዛ በኋላ ደግሞ የሆነ ስጦታ ነገር ትጥልባችኋለች። ከዛም በኋላ እንዴ ይሄን አድርጌልሻለሁ እኮ እኔ አንቺን ደግሞ ይህን እያደረግኩልሽ እኔ ጥሩ ነኝ ብላ እራሷ ላይ ትመጻደቃለች። ይሄን ስላደረገች እናት አድርጋ አስገድደሽ አድርጊልኝ አላልሻት? ምን አገባችሁ? ታድርጋ። ጎበዝ ነው መሆን ያለባችሁ። በእያንዳንዱ ነገር መጠየቅ ልመዱ፣ ቆራጥነት ልመዱ። ዝም አትበሏችሁ። ዝም ስትሉ ሞኝ ነው የምትደረጉት። እና አይዟችሁ። እንደው የሰውን ፊት እንደመለመን ሰውን እንደመለመን የሰውን ፊት እንደማየት እሳት የሆነ ነገር የለም። እንደው አላህ የራሳችሁን ርዝቅ ክፈትላችሁና ከሰው ፊት አላህ እንደው ይፈርጀን ማለት ነው። ወላሂ ስደት በጣም ከባድ ነው። ብዙ ሰው አይረዳውም፣ አያውቀውም። በቃ ሰው የሚያውቀው ተመችቶ እንደምንኖር ነው እንጂ እንደዚህ ስቃያችንን እየበላን እንደምንኖር አይረዱም። በተለይ አሁን ባለንበት ሰዓት ላይ ማለት ነው። ስደት በጣም ብዙ ዋጋ እያስከፈለ ነው ብዙ እህቶችን እና ሸር እያደረጋችሁ ይችን እናት እናንተ ሸር አድርጉ፣ ብዙ ሰዎች ጋር እንዲደርስ ማለት ነው። ሸር አድርጉ። ምክንያቱም ብዙ መርዳት የሚችሉ ይኖራሉ፣ አህላል ኸይሮች ይኖራሉ። ለአላህ ብለው ለፈጣሪያቸው ብሎ የሚሰሩ ብዙ አህላል ኸይሮች ይኖራሉ እና ለእነሱ አድርሱላት ማለት ነው። ወዶቼ ወሬ አላበዛባችሁም። እወዳችኋለሁ፣ አከብራችኋለሁኝ። ከክፉ ነገር ሁሉ አላህ ይጠብቅልኝ። እህቶቼ ላይክ አድርጉ፣ ብዙ ሰዎች ጋር ደርሶች ልጅ ለሀገሯ እንዳበቋት ምኞቴ ነው። ኢንሻአላህ እናንተንም ተሚፈራው ተሚወራው ሁሉ አላህ ይጠብቃችሁ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። በሌላ ቪዲዮ ተመልሰን እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። በሌላ ቪዲዮ እስከምንገናኝ ባይ ባይ።